ሰላም እንዴት ናችሁ? የኖይቴክ ቤተሰቦች ዛሬ ቀን 21 ደርሰናል ማለት ነው። እዚህ ቪዲዮ ከደረሳችሁ እንግዲህ ቀን 21 ላይ ከደረሳችሁ አሁን እንድታደርጉልኝ የምፈልገው ነገር አለ። ቀጥታ ሁላችሁም ቲክቶክ አካውንት መክፈት አለባችሁ ማለት ነው። በስማችሁ ለምሳሌ ኤሊያስ ከሆነ ኤሊያስ ቴክ ሶሉሽን ወይ ደግሞ ኤሊያስ ኤሌክትሮኒክስ እያላችሁ ቲክቶክ አካውንት በውጭ አካውንት መክፈት አለባችሁ ማለት ነው። ከዛ ቀጥታ ወደ ስራ ትገባላችሁ። ይሄን ለማድረግ እንግዲህ የግድ ሱቅ አይጠበቅባችሁም። ቲክቶክ አካውንቱን ብቻ ትከፍቱና የሰራችሁትን አንዳንድ ቲፖች መልቀቅ ነው የሚጠበቅባችሁ ማለት ነው። ከዛ እመኑኝ በእርግጠኝነት ወደ ማርኬቱ ትቀላቀላላችሁ ማለት ነው። ስለዚህ ዛሬ ማዘጋጀላችሁ እንደምታዩት ዛሬ እሁድ ስለሆነ ቤቱኝ ነው ቪዲዮን የቀረጽኩትኝ። ጽድት ያለ ቪዲዮ ብዙ ጊዜ በተደጋጋሚ የሚገጥማችሁን ችግር ወሳኝ የሆነ ነጥብ ነው ይዤላችሁ የመጣው። እመኑኝ ታመሰግኑኛላችሁ። ቲክቶክ አካውንት መክፈት አይረሳ። ይመቻችሁ። ወደ ቪዲዮ። የዛሬው ክላሳችን የሚሆነው ፓወር ሰፕላይ ላይ ኤስቲአር ካቃጠለ በኋላ በፓወር ሞጁል ገጥመን የምንሰራበት መንገድ አለ። ስለዚህ እሱን እንዴት እንገጥማለን የሚለውን አሳያችኋለሁ ማለት ነው። አንዳንዴ ቁጥሩ ሲጠፋችሁ የኤስቲአር ጋር ተመሳሳይ ቁጥር ስታጡ እንደዚህ አይነት ፓወር ሞጁሎችን እንጠቀማለን ማለት ነው። ስለዚህ ይሄ የሚጠቅመኝ ምንድነው እዚህ አካባቢ ያሉ እዚችን ስራ ፋንክሽናል አድርጎ ይሰራልኛል ማለት ነው። ስለዚህ ዛሬ ይሄን አገጣጠሙና ማሳያችሁ ባለ 3 እግር ፓወር ሞጁል እንዴት እንጠቀማለን የሚለውን አሳያችኋለሁ። በቀጣይ ደግሞ ባለ 5 እግር ፓወር ሞጁል እንዴት እንጠቀማለን የሚለውን አሳያችኋለሁ። የዛሬ ክላስ ግን ባለ 3ቱን እንዴት እንጠቀማለን ነው። ወደ ክላሳችን እንግባ። ስለዚህ ማደርጋው እንግዲህ ይችኛዋን ትራንዚስተር ወይም ደግሞ ሞስፌት አነሳታለሁ ማለት ነው። እሺ ይሄንን ሞስፌት አነሳና አሁን ቀጥታ ይሄንን እገጥማለሁ ማለት ነው። ስለዚህ ይሄንን ስገጥም እንዴት ነው የማደርገው? የሞስፌቱ እዚህኛው እግር ጋር ቀዩን እበይዳለሁ። የሞስፌቱ ጥቁሩን ደግሞ እዚህኛው ጋር እበይዳለሁ። ይህንን የማደርግበትን ምክንያት አስረዳቸዋለሁ። መልቲሜትራችሁን ኮንቲኒቲ ላይ ሴሌክት ካደረጋችሁ በኋላ የካፓሲተሩን ፖዚቲቭ ይዛችሁ የሞስፌቱ 3 እግር አለው። ከሞስፌቱ 3 እግሮች ውስጥ ቼክ እናደርጋለን ማለት ነው። ስለዚህ ልክ እንደዚህ ቼክ በማድረግበት ጊዜ የሞስፌቱ ከካፓሲተሩ ፖዚቲቭ ጋር የሚጮህልኝን ቀጥታ የፓወር ሞጁሌን ቀዩን ገመድ እዚህ ጋር አበይዳለሁ ፖዚቲቭ ጋር ማለት ነው። እንዲሁም ደግሞ የካፓሲተሩ ኔጌቲቭን ደግሞ ከሞስፌቱ እግሮች የጮህልኝ ቦታ ጋር አበይዳለሁ ማለት ነው። አሁን እዚህ ጋር ብዙ ጊዜ ፓወር ሞጁል ገጥመው እምቢ የሚላቸው ቴክኒሺያኖች አሉ። ያ የሚሆንበትን ምክንያት ላስረዳችሁ ማለት ነው። ያ የሚሆንበት ምክንያት ምንድነው? እዚህ ጋር አለፈው ክላስ ላይ PWM IC ወይም ደግሞ ኮንትሮለር አይሲ ብለን የእንትን ያልናት አይሲ አለች። እቺ ባለ 6 እግር አይሲ ማለት ነው። ይቺ አይሲ ጥቅሟ ምንድነው? ሰርኪዩቱ ላይ እንዳሳየዋችሁ ይችን ሞስፌት ስታርት እንድታረግ ማስጀመር ነው ጥቅሟ። ሲግናል ታስተላልፍና ይቺ ሞስፌት ስታርት እንድታረግ እንደ ጀነሬተር ነው የምታገለግልልን ማለት ነው። ይቺ PWM IC። ስለዚህ እኛ እዚህ ጋር ቀጥታ ይሄንን አንዳንድ ቴክኒሺያኖች ይሄንን ቀጥታ ፖዚቲቭን ከፖዚቲቭ ኔጌቲቭን ከኔጌቲቭ እዚህ ካፓሲተር ላይ ይሰጡትና መጨረሻ ላይ ምን ይፈጠራል? ይሄ ቦርድ ፋንክሽናል ሳይሆን ይቀራል ማለት ነው። ምክንያቱም እዚህ ጋር በየዳችሁት ማለት ምናልባት ወይ ይሄ ሬዚስተር ሊሆን ይችላል ወይ እቺኛዋ ሬዚስተር ልትሆን ትችላለች። ከተቋረጡ ለPWM IC አይደርስም ማለት ነው። ይሄ PWM IC ደግሞ አልደረሰውም ማለት ፓወር ስታርት አያደርግም ማለት ነው። ፓወር ስታርት እንዲያደርግ አያስጀምርልንም ማለት ነው። ወደ ትራንስፈርመሩ የሚገባው ቮልቴጅ ስታርት እንዲያደርግ አያስጀምርልንም ማለት ነው። ሶ
መቀጠል ያለባችሁ የቱ ጋር ነው? እዚህ ጋር መቀጠል አለባችሁ አንደኛ። ሁለተኛ ደግሞ እዚህ ጋር ሁለት ሬዚስተሮች ታገኛላችሁ። እነዚህ ሁለት ሬዚስተሮች አንዳንዴ ኤስቲአሩ በሚመታበት ጊዜ ተቃጥለው እናገኛቸዋለን። ስለዚህ ፓወር ሞጁል ስለገጠማችሁ ብቻ ይሄ ቦርድ ይሰራል ማለት አይደለም። የግድ ምን ማድረግ አለባችሁ? እነዚህ ሬዚስተሮች ጤነኛ ናቸው አይደሉም የሚለው ቼክ ማድረግ አለባችሁ። ምክንያቱም እነዚህ ሬዚስተሮች ኦፕን ሆኑ ማለት እዚህ ጋር ብትበይዱ ቮልቴጅ ከዚህ እዚህ ድረስ አይደርስልንም ማለት ነው። ምክንያቱም እነዚህ ኦፕን ስለሆኑ ስለተቃጠሉ ማለት ነው። ስለዚህ ይሄን ይመስላል አገጣጠሙ። አሁን በይጄ ደግሞ አሳያችኋለሁ። ፖዚቲቭን እዚህ ጋር በይዳለሁ። ይሄን ጥቁሩን ደግሞ እዚህ ኔጌቲቭ ጋር እበይዳለሁ ማለት ነው። ልክ በመልቲሜትሩ ኮንቲኒቲ ቼክ አድርጌ ይችኛዋን ሰማያዊዋ ነገር ደግሞ ከፈለጋችሁ ኦፕቶኮፕለር ፕራይሜሪ እግር ጋር ከኔጌቲቭ ጋር የማይጮህ ቦታ ጋር መበየድም ትችላላችሁ፣ አለመበየድም ትችላላችሁ። ነገር ግን የካፓሲተራችሁን ኔጌቲቭ ትይዙና ኮንቲኒቲ ላይ ያርጋችሁ እነዚህ ይሄንኛው ሁለቱ እግር ፕራይሜሪ ላይ ነው ያለው፣ የሁለቱ እግር ደግሞ ሰከንዳሪ ላይ ነው ያለው። ፕራይሜሪ ፓወር ሰፕላይ ላይ እና ሰከንዳሪ ፓወር ሰፕላይ ላይ ማለት ነው። ስለዚህ ፕራይሜሪ ላይ ያለውን ልክ ኔጌቲቭን እንደዚህ ይዤ ሁለቱን እግር እንዲቼክ በማድረግበት ጊዜ ከአንዱ ጋር ኮንቲኒቲ ይሰጣል። ምክንያቱም የኦፕቶኮፕለሯ ኔጌቲቭ ስለሆነ ከአንዱ ጋር ደግሞ አይሰጥም። ስለዚህ ኔጌቲቭ ማለት ከግራውንዱ ጋር የማይጮኸውን ይሄን ሰማያዊ መበየድ ይችላለሁ ማለት ነው። ስለዚህ ወይ መበየድ ትችላላችሁ፣ ባትበይዱትም ምንም ችግር የለውም ማለት ነው። ምንም ችግር የለውም ማለት ነው። ስለዚህ አሁን ሁለቱንም ውጤቱን አሳያችኋለሁ። ፓወር እንሰካና ቼክ እናደርጋለን።